ሰላም ሰላም በመላው ዓለም ላላችሁ ይሄ ኤምጂኤፍ ፋሚሊ ነው። እንኳን ደህና መጣችሁ ወደዚህ ቻናል። አዳዲስ ለሆናችሁ ሳብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ለዚህ ቪዲዮ በላይክ ጀምሩት። ሁሌ ለምትሰጡን ድጋፎች፣ ኮሜንቶች በጣም ነው የምናመሰግነው። ያው አብዛኛው ጊዜ በትግርኛ ነው የምናስተላልፈው በዚህ ቻናል፣ ግን ደግሞ አንዳንዴ በዚህ በአማርኛ እንመጣለን። ግን በትግርኛ እያወራን አንዳንዶቹ ታያላችሁና በጣም ነው የምናመሰግነው። እና ለዛሬ ደግሞ ይዘላችሁ የመጣሁት አጭር የፍቅር ታሪክ ነው ያመጣሁላችሁ ማለት ነው። አብዛኛችሁ ደግሞ አዳምጣችሁ ወይ ደግሞ አንባችሁ ልትሆኑ ትችላላችሁ። ግን ጠቃሚ ነው ብዬ ስላሰብኩ ነው ያመጣሁት። ከፌስቡክ ነው እና ወደዛ ወስዳችኋለሁ። መልካም ቆይታ ይሁንላችሁ። አጭር ፍቅር ታሪክ። በአንድ ወቅት ሁለት እጅግ የሚዋደዱ ፍቅረኛሞች ነበሩ። ፍቅራቸው ሙሉ አካባቢውን ይቀናባቸዋል። ከዕለታት አንድ ቀን ግን በአንድ ሆቴል ልጅቷ በድንገት ከሌላ ወንድ ጋር ታይታለች። በዚህ ሰዓት የሆነ ሰው ደውሎ ና ፍቅረኛህን ቅሌት ተመልከት ብሎ ይነግረዋል። ልጅቱም ካለበት በፍጥነት ሲመጣ ክፍል ይዘው ገብተዋል። ገባ ወደ ተባሉበት ክፍል ቀርቦ ሲያዳምጥ ከውጭው እነሱ ከውስጥ ይስቃሉ። እስከ መጨረሻም መታገስ አቃተው። አልቻለም ነበረ። በኔ ላይ ሌላ ወንድ ሲል ይናደዳል። በዚህም ጊዜ የሷ ጓደኛ የሆነች ልታጽናናው ትቀርበዋለች። እሱንም አጋጥመው በመጠቀም አንዱም ለቀናሳት በሚለው እሷን በምታይበት ቦታ ጓደኛዋን እየወሰደ ያዝናናታል። እንደ ፍቅረኛው አድርጎ ለሰው ያወራል። ከወር በኋላ ፍቅረኛው ሞተች። በዚህ ጊዜ በእናቷ በኩል አንድ ደብዳቤም አስቀምጣለት ነበረ። እሱ የኔ ግፍ ነው ብሎ በቀረበ ሰዓት የኔ ግፍ ነው ብሎ በቀብር ሰዓቱ አልተገኘም። እናቷ ባለበት ሄዶ የልጅቷ አደራ የሆነውን ደብዳቤን ሰጡት። ደብዳቤውም ይህን ይላል። ውዴ የኔ ፍቅር፣ አንተ አዝነህብኛል፣ እኔ ግን ተደስቻለሁ። ያን ቀን ሆቴል ደውዬ እንድትመጣ ያደረኩ እኔ ነኝ። በዛ ክፍል ውስጥ ምንም አልተፈጠረም። አንተ በኔ ተናደሃል። ሌላ ሴት እንድትሄድ የሰራሁት ድራማ ነበረ። በሐዘንህ ሰዓት ያጽናናህ ጓደኛዬ እኔ ነኝ የላኳት። እሷ በጣም ትወድሃለች። አንተ እኔን ለማስቀናት ፍቅር ስትሰጣት ሳይ እኔ እደሰት ነበረ። ያንን ፍቅር ከልብህ አድርገው። ደስታህን አይቼ በመሞቴ እድለኛ ነኝ። ቢያንስ ብቻህን አልተውክም። ይህን ያደረኩበት ዶክተር ባለብኝ ካንሰር ምክንያት ለመሞት ቤዛ 30 ቀን እንደቀረኝ ስለነገረኝ ነው። ፍቅር ማለት አብረው ላሉት ብቻ ሳይሆን ትተውት ለሚሄዱትም ደስታ መጨነቅ ነው ይላል የፍቅር ታሪኩ ማለት ነው። የምርም በጣም አንዳንዴ እንደዚህ ብናየው እናምናለን፣ ግን ደግሞ አንዳንዴ የምናየው ነገሮች ተለይቶ እናገኛቸዋለን። እና ከዚህ የፍቅር ታሪክ አንዳንድ ነገሮች ተምራችኋል ብዬ አስባለሁ። በኮልታፋ
ንግግሬ ነው ያነበብኩት። ብዙም አማርኛ አልችልም ማለት ነው። እና ጓደኞቼ ደገፋችሁ አይለየኝ። እስካሁን ስላዳመጣችሁኝ በጣም ነው የማመሰግነው። መልካም ቀን ይሁንላችሁ። ሰብስክራይብ ያላደረጋችሁ ግን ሰብስክራይብ አድርጋ። አብዛኞቹ የምታዩኝ ማለት ነው ሰብስክራይብ ያላደረገ ሰው ነው የሚከተለኝ እና ቤተሰቦቼ ሰብስክራይብ አድርጉልኝ። ቻው